ከማድረግሽ በፊት ሁለት ጊዜ ለካና አንዴ ቁረጥ ይላልና የሰው ልጅ አሁን አንቺ የተሰማኝ ስሜት እኔ ቦታ ብትሆኑ ምን ይሰማችኋል ልትይን ትችያለሽ። ብዙ ነገር ደርሶብሽ ሊሆን ይችላል። ግን አሁን ደግሞ ስናደርግ ደግሞ ስንት ሰው ጉሮሮዎችን እየዘጋን እንደሆነ ታውቂያለሽ መስዬ። አሁን አንድ ሰው አይደለም ዘጊው፣ ልጅ አለች፣ እናት አሉ፣ አባት አሉ፣ ወንድሞች አሉ፣ የተለያዩ ሰዎች አሉ። በዚህ ስር ላይ ከዚህ ከዱባይ ተሰርቶ የሚላክላቸው ብዙ ሰዎች አሉ። ያንን ባትልክ ኖሮ ዛሬ እቺ ጥሩ ገንዘብ ይኖራት ነበርና አገሬ ነው መሄደው ብላ ኩርት ብላ ትናገር ነበር። ግን አይደለም ስለሌላት ነው። እና እኔ የምለምንሽ አንድ ነገር አለ። ውጫው ተሻል፣ ሱቅሽን ዘግተሻል። እኛ ከጉቺ ጋር ተሰባስበን አንቺ ያወጣሽውን ወጪ የተዘጋሽውን ሱቅ ገበያ ያጣሽውን በምንም እኛ እንከሳለን። በቃ አሁን ይቅርታ ጃጓር አንድ ነገር ልናገር። ቆይ ልንገርሽ፣ አንቺ እኛ ኃጢአት ማአት ይሁን በየጊዜው ማአት ኃጢአት እየሰራን በየጊዜው ፈጣሪ ነው የምታምኙ አምላክ ነው ይቅር የሚልን አይደለም እንዴ? ኤቭሪ ዴይ ብዙ ነገሮች እናደርጋለን። ሳንሳሳት ብለን አናውቅም። በይቅርታ ነው እስከዛሬ ያለ ነው። በህይወትም ያለ ነው፣ በይቅርታ ነው ያለ ነው። እኛ ታዲያ ምንድነን? ይቅርታ ማናደርግበት ለሰው ምንድነን እኛ? ስለዚህ ተበድለሻል፣ አዎ። የሆነ ነገር ሆነሻል፣ አዎ ሆነሻል። ግን ምን ታደርጊዋለሽ? ከሰው በላይ ያለ ሰው ሲለምን። ስለዚህ ክችል ልጅ ደግሞ ማስመስጠ መላክ ትችያለሽ። ራይት አለ፣ ትክክል ነሽ። ግን እባክሽን በምትወጂው በልጅሽ ብለናል። እባክሽን በቃ ጃጓር እኔ ላውራ አሁን። ሰው ሁላችሁም እኔ የሆነ ጨካኝ ሰው ረኩ ያለሁት ማለት ነው። እኔ ጨካኝ የሆነ በቃ አውሬ ሴት ተደርጌ ተሳልኩኝ። ቪዲዮ አራቴ ተሰርቶብኝ በአምስተኛው ነው እዚህ ቦታ ጋር ሄድኩትኝ። ይሄንንም ቦታ ላለመሄድ እኔ ተበድጌ እኮ ነው መልክታም ጃጓር እኔ ተበድጌ ሽማግሌ ላኩባት። ተይ ቪዲዮን አንሺ ተይ ብዬ ትሂድና ትክሰሰኝ። ታሜ እኔ ወጣዋለሁ እኮ ነው የምልህ። ምን ታመጣለች? ሄዳ ትክሰስ። ምን ወጣዋለሁ። ስለዚህ መወጣት ነው እንዴ? እኔ ሁሌ እየተሰደብኩኝ ምን ቪዲዮአቸው ላይ ምን እንደሚል ታውቃለህ? መሲ ጨክና አትሄድም ነው የሆነ እኔ ጅል የመሰላቸው ሰዎች ስቆርጥም በዚህ ልክ ነው። እሺ እኔ ለተደረኩትስ እኔ ላይ በሐሰት ፕሮፓጋንዳ ለተሰራብኝስ በውሸት ነው የከሰሰችን ነው አይደል ያሉት። ውሸት ከሆነ እኮ ጠርቷል፣ ህግ አካል ጠርቷቸዋል አይደል? ህግ ቦታ ሄዶ ተጠርተናል እንደዚህ ብሎ ማስረዳት ነው መቶ ጃጓር ውስጤን አቁስለውት ውስጤን አድምተውት በአምስተኛ ዙር ነው ሄድኩት። ገባክ? ይሄንንም ደግሞ ባለፈው ጉቺ ቤት ተከፍቶ እሺ በቃ ማለት እኔ አሁን እዚህ ጋር 2600 ሰዎች አላችሁ። ጭንቅላታችሁ የሚሰራ ከሆነ እኔ ልጅ ዲፖርት እስክትደረግ ድረስ ምጠብቅ አድርግ መሳላችሁ በራሱ ለኔ ህዝቡ እዚህ ጋር ያለው ሰው እኔ በነገራችን ላይ በቲክታክ አይደለም የምኖረው። በራሴ እኮ ንግድ ፍቃድ ከእንትን ብዬ የምሰራው ሱቅ ነው። ቲክታክ ላይ ብቻ ነው እንደ እንጀራዬ ያለው። እኔ ቅድም ያገር የተቆራረጠ ቪዲዮ አይቻለሁ እንዴ። እነሱ ለሚሰሩብኝ ሁሌ ተረገጫለ እንዴ? ሁሌ በቃ ተረገጪ አንቺ ሁሌ ባሪያ ሁኛ አይሰራም። ባሪያ አልሆንም። ንግስናዬን አሳያችኋለሁ። በጉልበት ደግሞ ሳይሆን በህጉ ነው የሄድኩትኝ። እነሱ በሚጎዱበት ሳይሆን ለኔም ለነሱም እኩል የሚዳኝበት ሀገር ነው ያለው። በውሸት አይደለም እንትን ያልኩት። ፎቶ ተደርጎ በልጅሽ አግኙ ስባል ከልጅ የሚበልጥ ማንም የለም። ዓለም ትገለባበጥ ስትፈልግ ያንን አድርጋ ታሜን አለ። ታሜ አሁን ይገባል። ታሜን አስልኬባት ጃጓር ትሂድ ታሜ ምን ሆነ ነው ጭራሽ በማግስቱ ቅመሞችዬ በቃ ልታስር ስለሆነ ምጾኑኝ። እሺ እቺ ማናት መሲ ልትከሰኝ ነው። ያንን ሐረካት አድርጋ ቪዲዮ ስትሰራም ታሜ ሳሪ ተይ ብላችሁኝ ይሄው ድጋሚ ቪዲዮ ሰርታ እየተሳደበች ነው። ደወሉላት። ትሂድ ትክሰስ አለች አይደለ? እሺ ትሂድ ስትለኝ ሄድኩኝ። ህግ ጠራት። በቀደም እሺ በቃ ከኔ ይለፍ ችግር የለም ይሄንንም ከኔ ይለፍ ወቅቱም የይቅርታ ጊዜ ነው ፋሲካ ነው ምናምን ብዬ እሺ ብዬ እንትናል። ህግ ጠርቷ እሷ ሳትሄድ እሷ ማናት ፖሊስ ጣቢያውን ሳትረግጥ እኔ ተናዝል ማድረግ አልችልም። ነይ ብሎ ጠራት አይደል? የህግ አካል አልመጣችም። ምን አድርጊ ነው የምትሉኝ? እኔ ተጠርቻለሁ። እኔ እየሄድኩኝ ነው። መሲ አዳምጪ ልንገርሽ ለምን እንዳልሄደች አዳምጪ።
ጉቺ የሷ ምክንያት እንዳትነግሪኝ። ልጅቷን አታቋትም። እኔ ነኝ የማውቃት። 1 አመት ከ6 ወር ሙሉ ፎቶዬን አድርጋ ስትረግጠኝ እኔ ነኝ የማውቃት። ጉቺ አታውቃትም። ወተቱ ነጭ ነው ብላ ወተቱ ህዝብ ፊት እኮ ያለችው እኮ ነው መሲ የምነግርሽ። ህዝብ ፊት የነገረችን ምክንያት እኮ ነው የምነግርሽ። ህዝብ ፊት ነው ልጄም የተሰደበችው ህዝብ ፊት ነው። እንደዛም ስታዋርደኝ አክብሬያችሁ እሺ አልኩኝ አይደለ? ሄዶ እኔ ባላመጣት ቤቷ ድረስ ሄዶ የሚያመጣት አካል አለ። እየሄድኩ ነው አሁን። መሲ አንድ ነገር ልንገርሽ። ይኸውልሽ መሲ አንቺ ተሰደቢ፣ አንቺ ተዋረጂ አላልኩም። መሲ በቃ ለአንዴና ለመጨረሻ ጊዜ ከዚህ በላይ መማማሪያ መሆን አለ። ኦሬዲ እኮ የምትሰራበት ቦታ ካንስል እያደረጓት ነው። መታ ነግራናለች። እኛ ካንስል ሳናደርግሽ ያንቺ ጦስ ወደኛ ስለሚመጣ ህግ ፊት መሄድ አትችይም ብለውኝ ነው። ቅጣቱ ምንም ስልኩም ደውሉም ወደኛ ነው የሚመጣው። ሲም ካርዴን ተቀበሉኝ አለች። በእነሱ አይዲያ ያወጣሁት ስለሆነ ገባሽ መሲ? ለዛ ነው በምንስ ደውዬ ልንገራቸው አለች። ለዛ ነው ያልመጣችሁ። ከዚህ ስጨርሺ መሄድ ትችያለሽ አሉኝ። መሲ ይኸውልሽ መክሰስንም መከሰስንም ታውቂዋለሽ። በቃ ለአንዴና ለመጨረሻ ጊዜ ጉቺ ለምን እኔ እንደክፉ ታዩኛላችሁ? ጉቺ አታውቂኝም። ስለማቅሽ እኮ ነው ጨክና እዚህ ድረስ ከሄደች ምንም ማለት አይደለም ብያለሁ። አንዴ አዳምጪኝ ጉቺ። የዛኔ ተነጋግረን እሺ ብዬ እኮ እኔ እኮ ጠዋት እኮ ፖሊስ ጣቢያ ተገትሬ ቁጭ ብዬ ታሜን ጠይቂው እኔ እኮ ዋሾ ታሜን ቁጭ እኔ ተበድዬ አባቷ እናቷ ልጅ አላት ምናምን ራሷም የልጇን ፎቶ ልካምና መጨከን አቅቶኝ خلاص በቃ ብዬ ሄድኩኝ ፖሊስ ጣቢያ። ቀርታ እሷ ቤት ቁጭ ብላ እኮ ነው ተናዘል አደርግ ከሚያመጣባት ያመጣትና እኩል እንዳኛታለን። እኩል ኢሞሽናል አትሁኚ። አንዳንዴም እኮ ያለ መብሰል ነው መሲ። አንቺ እንዲህ አይነት ባህሪ የለሽም። ዊ ኖ ውስ እኮ መሲ እንደዚህ አይደለሽም። ካዘነው ጋር የምታለቅሽ ነሽ። ነገ ግን መሲ ልንገርሽ አይደለ እኔ አልለምንሽም። ነገ ግን አንቺን ይቆጭሻል። ዋት ኤቨር ሃፕን መሲ አቅሻለሁ። በር ዘግተሽ ታለቅሻለሽ። ይሄንን ግን የህዝብ ፊት ነው የምነግርሽ። ነገ ታለቅሻለሽ አንቺው ራስሽ። ኢትስ ኦኬ ምርጫሽ ከሆነ አላስገድድሽም። ግን ነገ አንቺው ነሽ በዚህ ነገር የምታለቅሽው። እኔ እያመመኝ 3 ሱቅሽ መጥቻለሁ የለሽም፣ ስልኬን አታነሺ። ኢትስ ኦኬ እግዚአብሔር እኮ ለበጎም ለመልካምም ሊሆን ይችላል። ግን በቃ ከሆነ ይሄ ያሁኑ በቂ ነው መሲ። ለመማማሪያ አሁን የተደረገው በቂ ነው። አሉ እኮ ገና ስቲል እየወጡ ነው አይደለ? ምን ታመጫለሽ እያሉሽ አሉ ስቲል። የዚህች ግን አጥፍቻለሁ ብላ ቪዲዮ ሰርታ ሜንሽን አድርጋ ላከችልኝ። ሪፖስት አደረኩት ይቅርታ እየጠየቀችሽ መሲ። ህይወት ሰው መቼ የቱ ጋር እንደምንገናኝ አናውቀው። በቃ ተሸነፊ። ምን አድርጊ ነው ተሸነፊ። በቃ ተሸነፊ። እሱን ድሮፕ አድርጊ። ብቻዬን ማውራት እኔ እኮ ጉቺ ህጉን አታውቂም። ብቻዬን ማውረድ አልችልም። ለአንዴና ለመጨረሻ ጊዜ ደውለውላታል። በአካል መገኘት አለባት። ጉቺ መሲ አንዴ ትምጣ ልጅቷ። ጉቺ ካለሽ አንድ ቁጥር ጻፊ። እኔን እንደክፉ እኮ ነው እያያችሁኝ ያላችሁ። ኖ አይደለም መሲ አይደለም፣ እናቅሻለን እኮ አይደለም። አንድ አበባ ስጪ ወይ አንድ ቁጥር ጻፊ ካለሽ። እኔ እኮ ግራ ገባኝ። ሼር አልጥሯት። ኖ እኔ ቤት አትገባም። አትገባም። እሺ እንዴት ነው የምንወያየው? መሲ እንድታወራ ነው እኮ እንድትወያዩ ነው እኮ መሲ። ያው እንድታወራ ነው እናንተ አላችሁ። አታወራም። ያው ልክ ጃጓር አንድ ነገር ልንገርክ። እኔ ትላንትና ቴምር ማውርታኛለች። ገባ? እኔ እነሱ በሚሄዱት እኔን ለማንቋሸሽ በሄዱት ርቀት በሄድ እያንዳንዷን አስተረጉም ነበረ። ገባ? ያንን እንኳን አላደረኩም። በቀደምም ጠርተው ሲጠይቁኝ እሺ ችግር የለም ከኔ ለፍ ልጅቷ ዛሬም ይቅርታ አድርጌላት ነገም በኔ ላይ ቪዲዮ እንደምሰራ ስለማቅ እሺ ችግር የለም የግል ጥላቻ ነው ያለባት ብዬ እሺ አልኩኝ። ያችኛዋ ቤት ገብተው ሁለቱ ጭራሽ እያወሩ ሪከርድ ልላክልሽ አንቺ ቤት ከተነጋገርን በኋላ ጉቺ ማ ቤት ገብተው ያችኛች አይኗ እንደዚህ ያለ ቤት ደግሞ ገብታ ከሰሰችኝ። ምንም አታመጣም ልላክልሽ ሪከርዱን። እኔ ቤት ይቅርታ ካለችሽ በኋላ ልጄን ይንሳኝ አርሴማ ትሙት መሲ ይኸውልሽ። ስለዚህ በቃ ጤነኞች አይደሉም። ተይ በቃ መሲ አንቺ ተይ። የእውቀት ማነትም አለ ያለ መብሰልም አለ ህጉንም አለማወቅ አለ መሲ። ማለት ተረጃቸው ብዙ የህይወትም ውጣ ውረድም አለባቸው። እኔ እንዴት እንደማስረዳሽ አላውቅም። በቃ ለአንዴና ለመጨረሻ ጊዜ በቃ መሲ ይሄን ብቻ መሲ ፕሊዝ። እኔ በጉቺ ሀሳብ ነው የምስማማው። አንዳንዴ
ታውቂያለሽ የሚኖሩበትን የላይፍ ስታይል ያላቸውን ሁኔታ ምናምን ትረጂ ይገባል። አይ ነው ይከፋል፣ ያረጉሽ ነገር ምናምን ሊደብር ይችላል። ግን አንዳንዴ ይቅር ማለት ራሱ ትልቅ ነገር ነው እና ቀለል አድርገሽ ይቅር በይ በቃ። ብዙ ነገሮችን ሳይ ተበድለሻል አይ ነው ምናምን፣ ግን አንዳንዴ ያውቀሽ የምታልፊው ነገር አለ አይደለ? ደስ ይላል እንደዚያ ብታረጊ እና ተረጃቸው ያሉበትን የላይፍ ስታይል ሁኔታ፣ የእውቀት ደረጃ፣ የህጉን አለማወቅ ምናምን ስለሚኖር እባክሽ ጉችን ብትሰሚያት ደስ ይለኛል። አዎ መሲ ፕሊስ በቃ አይ ነው አንቺ እንዲህ አይነት ባህር የለሽ እኮ። እኔ እኮ ቆይ እሺ አልኳት አይደል? ብቻዬን ሄጄ ተናዝል ማድረግ አልችልም እኮ ሚጣ ልክ ነች። ክዙን ብቻዋን ኬዙን ድሮ በቃ ትሄዳ ልጅቷ አለሽ። እሱ ደግሞ ጉቺዬ አንቺ አመቻቸው በቃ ብዙ እንትን ማለት አያስፈልግም። አንቺ ልጅቷን አግኛትና አንቺና እሷና እሱ እንዲገናኙ አድርገሽ መሲ አንቺ ልጅቷ ከተገኘች ማለት ነው ልጅቷ የምትቀርብ ከሆነ መሲ እንደው በአርሴማ ይዤሻለሁ በምታምኘው ሁሉ። ከዚህ ወዲህ ምንም ውስጥም አልገባም ገብቼ ማላቅም። ለአንዴም ለመጨረሻም ጊዜ በቃ ለአንዴም ለመጨረሻም ጊዜ ልጅቷ ከተገኘች በይቅርታ ኬዙን ድሮፕ ታደርጊያለሽ፣ እኔም ልምጣ አንድ ላይ ሆነን ኬዙን ድሮፕ ታደርጊያለሽ መሲ። እኔ ራሴ አሞኛል ግን ችግር የለም እመጣለሁ። እሺ መሲ አደርጋለሁ በይ መሲ አደርጋለሁ፣ ይቅር ብያለሁ፣ ኬዙን አነሳለሁ በይ በይ። እኔን የሆነ በቃ አይደለም በይ ግድ የለሽም እዛ ጋር አሁን ከእውቀት ማነስም ወይ ንግግርም ላታውቅ ትችላለች። ይሄ ጉቺ እናቴ ትሙት ራሳቸው እየደወሉ ነው። እመቤቴ አርሴማ ትሙት ሚውት አድርጊ። ጉቺ አንቺ ይዘሻት ሂጂ በቃ እሺ ትበላ ህዝቡ ፊት መሲ እሺ ትበል። ለምን በሆነ ነገር ስሜታዊ ትሆናለች መሲ እዛ ትላለች ልጅቷ። እናንተ ፊት ከሰማሽ እንዳገኘሽ ልጅቷ ግን መውጣት ትችላለች ወይ መምጣት ትችላለች? ጎች ያቺ ይዘሻት ብትሄጂ አሪፍ ነው እና ቋጭ ገባኝ። ግን ውብዬ አሁን መውጣት ትችላለች ወይ ነው? ሰዎቹ እኮ አልፈቀዱልኝም ካንስል እስክናደርግሽ እያለች ጎች። ይሄ እኮ መውጣት ትችላለች አትችልም እኮ አይደለም። ኦልሬዲ እኮ አሁን ሄዶ ሊያመጧት እኮ ይችላሉ። ያ ከመሆኑ በፊት ነይ እኮ ብያታለሁኝ አይደል እንዴ እንዴ? ወይዬ ነይ ግቢ። እኔ ሊያ እሺ ቆይ እኔ ሊያ ሰዎቹ አያስወጧትም ማለት ነው። ጉቺ ከቤት እንድትወጣ አይፈቅዱ ሰዎቹ። እሷ እያለች ያለችው ምን መሰለሽ ማሬ፣ የትኛውም ክስም በአንቺ ክስ ምክንያት የሚመጣም ነገር ስፖንሰርሽኛ ስለሆንን መጀመሪያ ሲከሷትም ወደ እነሱ ነው የተደወለው። ገባሽ? ፖሊሶቹ የደወሉት ስፖንሰሯ ጋር ነው። ለዛ እኛ ካንስል እስክናደርግሽ ድረስ እና ከኛ ራስ እስኪወርድ ድረስ እንትንሽ እንዳትሄጂ ነው ያሏት። ገባሽ? ወደኛ ነው የሚመጣው ብለው